አንድ ጊዜ እንትን ዘር አንድ ጊዜ መሰረት እሺ ያ እና ቀይላ ሳየ ያ ካባ ሳይሆን رب هذا البيت የቤት ጌታ አላህ ሱብሃነሁ የዚህን ይታያል የዚህን ቤት የካዕባን ጌታ ይገዙ ይላል። ያ ካዕባን በፍጹም አንገዛም። የካዕባን ጌታ የሆነው አላህን ነው የምንገዛ። አላህ የካዕባን ጌታ የሰማይ የምድር ጌታ የሆነው እርሱ ነው። ሱረት ቁረይሽ ያና እዚህ ጋር ይታያል። ያንን ምናል ፈሊዕቡዱ ረብ ሀዘል ቤት ቁጥር 3 ላይ ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ካዕባን ይገዙ ሳይሆን የካዕባን ጌታ የካዕባ ጌታ ማለት ነው ራሱ አምላክ አላህ ሱብሓነሁ ወተዓላ። ይሄን ይመስላል። እሺ ነገር ግን ምናልባት አንተ ማወቅ ካልፈለግ እንደ ክርስትና ለመስቀሉ ይሰገዳል። ለመስቀሉ ይሰግዳሉ ሰዎች ብዙ ጊዜ የሚሉት እነሱ እኛ ለኢየሱስ እንጂ ወይንም ደግሞ ለእግዚአብሔር እንጂ አንሰግድም ሊሉ ይችላሉ። ለመስቀሉ ለእንጨቱ ይሰገዳል። ይሄን ማየት የሚፈልግ ካለ ላሳያችሁ መጽሐፋችሁ ላይ ለመስቀሉ እንደሚሰገድ ላሳያችሁ። አሁን እኮ በትክክል ማለት ነው ሱረቱል ቁረይሽ ላይ ማለት ነው አልመለስክለትም። የታድርጋለህ ለቀም የታድርግ እሺ مسجد تشكي من الجبال ሚዩት አድርጋችሁ ወይ ጥያቄን ጠይቅ ወይ እንውጣ። ወሱሱ ምንድን ነው? ውጣ ከፈለክ አንዴ ሚዩት አድርግ። እሺ ጥያቄ ካለ ጠይቃለህ። ረጋ በል አንድ ጊዜ። እሺ ጥያቄ ምንድን ነው? ጥያቄው ማለት ነው አሁን ልጁ የጠየቀው ሱረቱል ቁረይሽ ላይ ማለት ነው እንደዛ አይደለም የሚለው። ምንድን ነው የሚለው? አምጣውና በደንብ እንትን ቅረውሽ። እንደዛ አይልም ማለት እንደሚል ንገረን እስኪ። ነው ቁርአን አጀለክ የለኝም እኮ ለካዕባ ስገዱ ይላል ወይስ ለካዕባ ጌታ ስገዱ ነው የሚለው? ለካዕባ ጌታ ስገዱ የሚል الذي أطعمهم ነው የሚለው። الذي أطعمهم ربهم هذا البيت ነው የሚለው። ለካዕባ ስገዱ ካዕባን ተገዙ ነው የሚለው ወይስ የካዕባን ጌታ ተገዙ ነው የሚለው? ጌታ የሚል የለም እሱ ላይ አለ እና ለሰይ ረብ ለሰይ ዘለቀ ያውና አላሁ አክበር ሻዳ ያውና እዚህ ጋር ምን ይላል? ያንብበው ቁጥር 3 ላይ ካዕባን ጌታ የሚል የለም ማለት ያ ጌታ የሚል እስኪ በእንትኑ አድርገው ቁርአኑን አድርገው እና በትክክል ሰፋ አድርገው ያ ሰፋለ እኮ ዘለቀ ያ በደንብ እየተነበበኝ አይደለም፣ ግን እኔ ማለት ነው ቁርአኑን አውጥቼ ማንበብ እችላለሁ። የሚለው እንደዛ አይደለም። ለምን በቃሌም ስለማውቀው ነው። ምንድነው የሚለው? ሱረቱል እንትን ምንድነው? ሶሪ الذي البيت ربها البيت الذي أطعمه من جوع ነው የሚለው። ረባ አላህ ሪከርደሮች እንዳትረሱ። ምንድን ያልከው? ድጋው መስኪን ቁርአን እኔ እኮ አሁን በደንብ ስላልታየኝ ነው እንጂ ማለት ነው። አንተ የምትለው አሁን ትክክለኛ ሁሉንም ቁርአን አይደለም ያመጣው። ስራውን እኮ በሙሉ አለመጣሁም። በሙሉ ስራውን አለመጣሁም። ይሄ ሁሉ ሰው ያነበበ እዚህ አይነበበኝም ማለት አውጣልኝ ካለ በኋላ ቅድም አንብቦት አሁን አይነበበኝም ማለት ጌታ አይደለም። አንዴ አንተ ትርጉሙን እንዴት ነው የምታደርገው? ለቤቱ አላህ ተገዙ ነው የሚለው። ለቤቱ ጌታ ቤት ነው ያዕቡዱ هذا البيت ነው የሚለው። ያዕቡዱ هذا البيت الذي أطعمه من جوع አይልም። እሺ
አደበኛው እሺ ጥያቄ ካለው ቀጣይ ይጠይቅሽ እና ለካዕባ ተገዙ ሳይኛ ለካዕባ ሳይሆን ለካዕባ ጌታ ወይንም ለሰማይ ለምድር ጌታ ለሆነው ለአንዱ አምላክ ለአላህ ነው የምንገዛው። ቁርአን ራሱ ምን ይላል? ፈሊያዕቡዱ ረበ ሀዘል በይት የዚህን ቤት ጌታ ይገዙ እያለ ይናገራል። ቤቱን ይገዙ ቢል ኖሮ ትክክል ነው፣ ካዕባን እየተገዛ ነው፣ ይሄ ክህደት ነው። ነገር ግን የካዕባን ጌታ ነው የምንገዛው። የካዕባ ጌታ ማን ነው ከተባለ የካዕባ ጌታ የሰማይ የምድር የሰው የመላእክት ሁሉ ጌታ የሆነው አንዱ አምላክ አላህ ሱብሓነሁ ወተዓላ። ሌላ ጥያቄ አለ? እሺ እኔ ጥያቄ ልጨርስ። እሺ ያኔ ካዕባ አቅጣጫ ከሆነ ለምን ያኔ ወደዛ ሄዶ መስገድ ወደዛ አቅጣጫ ሆኖ መስገድ እየተቻለ ለምን እዛ መሄድ አስፈለገ? እሱ ራሱ መስጂድ ነው እኮ አጠገቡ። ለዚያ ነው እዛ ሰዎችን የሚሰግዱበት መስጂድ ነው። እሱ ራሱ መስጂድ እንደሚባል ከቁርአን አሳያለሁ። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም። ያው መስጂደል ሐራም የተከበረው መስጂድ ተብሎ ይጠራል። እሱ ይታል መስጂደል ሐራም መስጂድ ነው ራሱን የቻለ። ስለዚህ ለዚያ ነው ሰዎች የሚሰሩ። አብርሃምን እና እስማኤልን አላህ ሲያዛቸው ጊዜ ለምን እንደሚሰሩ ለጣኢፊነ ወልቃኢሚነ ብሏቸዋል። ይሄንን ካዕባን የምትሰሩት ጧፍ ለሚያደርጉ ከሐጅ ስነ ስርዓት መካከል አንደኛው ለሚዞሩ ሰዎች አለና ወልቃኢሚነ በእርሱም ስር ቆመው ለሚሰግዱ ብሎ ተናገራቸው። እርሱ ራሱ መስገጃ ስፍራ ነው። ለዛ ነው እዛ ሄደው የሚሰግዱት። እሺ የመጨረሻ እኔ አሁን ሃይማኖት የለኝም በነገራችን ላይ እኔ ከማንኛውም አይደለሁም። በሆነ ሰዓት እንደውም ሻሃዳ ይዤ ነበረ። ግን ሻሃዳ ይዤ እስልምና ተቀብዬ እንትን እያልኩኝ ነገር ግን ያው ቁርአን በአረበኛ ነው። ያኔ እኔ አረበኛ ማንበብ አልችልም። ስለዚህ እንዴት ብዬ ልረዳ? ስለዚህ ለምን በአረበኛ ብቻ ሆነ ነው? እስልምና ለአረቦች ብቻ ነው የተሰጠው? ለኛስ ለምን በእኛ በምናውቀው ቋንቋ ሊሆን አልቻለም? ሆኗል፣ በአማርኛ ሆኗል። ስላላገኘህ ከሆነ የት ጋ ነው የማገኘው ተብሎ ይጠይቃል። እንደማችን የት ጋ ነው የማገኘው በአማርኛ ቁርአን ብለህ ጠይቅ። ያው አሁን እያወጣን ያለ ነው የአማርኛ ቁርአን ነው። ስለዚህ አለ በአማርኛ ቁርአን። ከሰለማችሁ በኋላ እውቀትን መቅሰም አለባችሁ። ሰለም ያለሁ ብሎ ሰውየው ዝም ብሎ ዝም ካለ ሰውዬ እስላምን ገና ሳይረዳ ይቀራል ማለት ነው። ስለዚህ ከሰለምክ በኋላ ወዲያው ወደ ሙስሊሞች ጠጋ ብለህ ቁርአን በአማርኛ የተተረጎመበትን የት ነው ላገኝ የሚችለው ብትል ማንኛውም ሙስሊም ይጠቁምህ ነበረ። አሁን ስለዚህ በአማርኛ አለ፣ እሱን ማንበብ ትችላለህ። ችግር የለም። እሺ በቃ ዛሬ ጥያቄን ጨርሻለሁ። አዳራሲዳ እሺ አሽሃዱ እና ዛሬ የተናሳ እሺ ይሰማል። ያኔ መድኃኒት ስላለኝ ጥያቄን አዘጋጅቼ ሌላ ጊዜ እንትን አላለሁ። ችግር የለውም። ደስ ያለህን ጥያቄ መጠየቅ ትችላለህ። ደስ ባለ ጊዜ ሻዳ ማያዝ ትችላለህ። እኛ እናስገድድም። በፈቃዳቸው ነው ሁሉንም የምታደርጉት። እሺ አያሽ ሌላ ጊዜ ሻዳ ትይዛለህ። ጥያቄን ስትመልስልኝ በስነ ስርዓት ከዛ በኋላ የተሻለ ጥያቄ እንትን ብዬ ከዛ ያን ጊዜ ደስ ባለ ጊዜ አይ መልካም ሰው። እሺ ሌላም ብሩክ የሚል ልጅ ሻዳ እያለ ነው። ሞዴሬተሮች ብሩክ ግርማይ ነው ምናምን የሚል አካውንት አይቻለሁ። መልካም እስከዛ ድረስ ሙሉ ቀን ተናሳው ሙሉ ቀን ከዚህ በፊት ሙስሊም ነበር። ኧረ እሱ እኔ እኮ ጥያቄ ማለቴ ኖ እኔ በጣም ነው ሪስፔክት ማድረግህን ግን አተረጓጎሙና በትክክል አይደለም የተረጎምክልኝ። እኔ አሁን እዚህ ጋር ማለት ነው እየሰማሁ ነው። ከዚህ በፊት ሙስሊም ነበርክ እንዴ? ቁርአን በደንብ ስቀራ ስለሰማሁ ነው። እኔ ቁርአንን አነባለሁኝ። እኔ ሙስሊም መሆን ብቻ ሳይሆን ጎየ ክርስቲያን ስለሆን አይደለም አንተ መጽሐፍ ቅዱስ ነው የምችለው። ፍላጎት ካለ ታነባለህ። እኔ የማንም ደጋፊ አይደለሁም። ገባ? እኔ ነን ካልነበርኩበት ያስገኘኝ ፈጣሪን ትክክለኛውን እመራመራለሁኝ፣ ለማወቅ እፈልጋለሁ። እሺ ጥያቄ ምንድነው? አይ ጥያቄ አሁን ማለት ነው አንደኛ ነገር ወደ እስልምና ከገቡ በኋላ ምንም አይነት በወንጀል አይጠየቁም ላልከው ነገር በጣም እንትን አለኝ ጭንቅላቴ ውስጥ። እንዴ ነፍስ ገድዬ ወይም ደግሞ ብዙ ነገር አድርጌ እንዴት ነው ልማር የምችለው? ምንድነው ያንን ነገር ለማለሰልህ የሚለውን ልጠይቅ ነበር የገባሁትኝ። ከዚያ ደግሞ ስለ ሱረቱል ኢኽላስ ስትተረጉም እያየሁ ማለት ነው
الذي البيت من الذي ربهم البيت አማናሁም ምን ይቆን ቆይ ማለት እኔ በደንብ ትንሽ ቆይና ጠብቀኝ ማለት ነው። ቁርአኑን ያነበብኩ እኔ እነግርሃለሁ። እና الذي ربوا هذا البيت አጣማሁም من جوع ነው የሚለው። እንደሳይለው ሙሽ አይደለም አንተ ለቤቱ ጌታ አይደለም የሚለው ረባም هذا البيت ነው የሚለው። ረቡም هذا البيت እንደሳይለው ያነበብከ ስተት ነው የጌታ ሰው በጌታ ስም ለምንሃለኝ አታበላሽ ቁርአን። እሺ እንዴት እንደሚል አይደለም። አይ ማበላሸት እኮ ችግር የለውም። ሁለት ነገር አለው ለማወቅ ስለሆነ ማለት ነው። ምንም ፈጣሪ አንተ እንደምትለው አረዳድ አይደለም የምረዳው። ለማወቅም ብዙ ነገሮችን ስለምፈልግ ፈጣሪ ስተት ብሰራ በለ ሰላት ተናዘር ያለው ብሩክ ሰላም እንዴት ነው? ረመዳን ሰዓት አርሐም እነሱን እያየሁ ነው። ስምህ ባትቀይረው ችግር የለውም። ከፈለክ ብሩክ የሚለው መቀየር የምትፈልግ ከሆነ ደስ ይላል። አላህ እድሜን ይጨምርልህ፣ ኢልሙ ያብዛልህ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እሺ እንትን ማነው ሙሉ ቀን የሚተናሳ እየሳክ ነበር። እምነት የለኝም ይላል ግን ይስቃል። አይደለም አይ እኔ ገርሞኝ ነው ማለት ድራማቸው አንዳንዴ እኔ በጣም ማለት ነው አንተም እንደመጡ ስለምትቀበላቸው ነው። ለምን እስልምና ሰው ሲይዝ በትክክለኛ ከዚህ ቦታ እንደዚህ ነበርኩኝ ምናምን ነገር ግን ምንም እንደፈለገ ማለት ይችላሉ፣ መብታቸው ነው። እና ቆይ ሙሉ ቀን እንዲጠብቅ ሻዳ ይዘን ተረጋጉ። አንዴ ይሩባ የሆነ ወሬ ማውራት ታርገኝ በጥርብጥን ያለ ወሬ አውራ አይደለም እንደ ሰፈር አሮጊት ዝም ብለህ እንትን ብላችሁ ክርስቲያን ነገር ተናገር። አብሽር ደስ ያለ መናገር ትችላለህ ከኔ ፊት ማለት ነው። ግን የሆነ ዝባዝን ከወሬ አታውራ እንዳሰፈር። እሺ ሚውት አታስደርገኝ። እዚህ ጋር ለመናታረቅ አይደለም እኔ በቃ ቤት አታድርጉት። እሺ ዴቭ ሰላም እንዴት ነህ? ጥያቄ አለ ዴቭ? እሺ ሙሉ ቀን ቅድም ያነሳህ ነገር አለ እና ቁርአን ተምሬያለሁኝ እቀራለሁ ነበር አልከው። እቆርጫለሁ ስትቀራ ይቅርታ አሁን ቀጥሎ እስኪ ያለ ሁሉ አይ ማለት ስናገር ሚውት እያደረጋችሁኝ ስለሆነ ምን ችግር አድርጉት። እናንተ ደግሞ አሁን ቁርአን ሊቀራ ነው። አንድ ክራሽ ይቀደው ምን ነበር ያልከው? ፈያብሩ ሀዛ ቶታ ቻች ቁርአን ያልከው ድጋም እስኪ አንተ ነው። አሁን ቁርአኑን ከጀላይ ስላላስኩ ነው። ትንሽ ጠብቀኝና ቁርአኑን ላሰማ ያስችላለሁ ከ10 ደቂቃ በኋላ ማለት ነው ወይም ከ20 ደቂቃ ዛሬ ችግር የለም ያወጡልሃል። ችግር የለም በእጅ ቁርአን ስላልያዘ ነው። ሙሉ ቀርዬ በጀላይ ቁርአን አላስኩም በቃ ያወጡልሃል። ችግር ሁለተኛ እሱ አይደለም እኔ ጥያቄ እሱ እኔ ማለት እኔ እንትንም አይደለም ተረስቴም አይደለም ልጁ ለጠየቀ ጥያቄ ነው። በትክክል መልስለትና እውነተኛ ከሆነ እውነተኛ እኛም ልናምንበት የምንችለው ነገር ነው ያለው። እምነትህ ምንድን ናት? ልጁ ሄደ በቃ እምነትህ ምንድን ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ኦርቶዶክስ ስንት አምላክ አለ ብለህ ነው የምታምነው? ሙሉ ቀን metanaሳ አቤት አቤት አንድ አምላክ ነው ያለው። እሺ አንድ አምላክ ነው ያለው። ያ አንድ አምላክ መስቀል ላይ ተሰቅሎልሃል ስላንተ ኃጢአት? አዎ እርግጠኛ ነው። ያልተሰቀለ አምላክ አለ የለም? ያልተሰቀለ አምላክ አለ የለም? ለኔ ሲል ላንተም ሲል የተሰቀለ አለ። በቀራንዮ ተራራ ላይ ደሞ ለኔ ያፈሰሰ አለ። ለኔ ብቻ ሳይሆን ለሁሉም ባንተ አንዴ የስብከት ቦታ ለዚህ
አንድ አምላክ ነው ያለው ብሏል። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም ብሏል። ያ አንድ አምላክ ስለኔ ኃጢአት መስቀል ላይ ተሰቅሏል ብሏል። ጥሩ ያልተሰቀለ አምላክ አለ የለም? ለምን እንደሆነ ታውቃለህ? አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቶች ማለት ነው። ሰራጺና ያልተሰቀለ አምላክ አለ የለህም? ያልተሰቀለ አምላክ እንደዚያ የሚባል የለማ። ያልተሰቀለ አምላክ የለም? የለኝም። አብ እኔ ተሰቀለልኝ በቀራንዮ ውስጥ። በጣም ጥሩ። አብ አምላክ ነው አይደለም? ችግሩ እኮ ማለት ነው አሁን አንተ ማለት ነው ሰራጺና ከእንትን ላይ ከእስትንፋስ ላይ እየመጣህ ነው ያለው። የማይታይ የማይዳሰሰውን ነገር ሶስት አካል አድርገህ ነው እያረካቸው ያለው። በመለኮት እኮ አንድ ናቸው። አብ አምላክ ነው አይደለም? አብ አምላክ ነው። በጣም ጥሩ። አብ ስለ አንተ ኃጢአት ተሰቅሏል አልተሰቀለም? ይህ አምላክ ተሰቅሏል። አብ ተሰቅሏል። አብ ተሰቅሏል መስቀል ላይ። ይኸውልህ አንተ እንደምትለውና አንተ እንደተረዳኸው ሳይሆን እኔ እንደተረዳሁት ክርስትና ተምሮ አብ ተሰቅሏል አልተሰቀለም? እሺ መመለስ ካልፈለክ ትግልና ያው መልሶታል፣ ጨርሶታል። ነገራችን ላይ የተሰቀለ አምላክ አለ፣ እሺ ዳቪድ ሰላም ነው ወይ? እንዴት ናችሁ? አለ አልሐምዱሊላህ። ማን ነው? ሞዴሬተሮች ኮንትሮል አድርጋችኋል። ማይክ መዝጋትም መክፈትም አልችልም። ስትዘጉት ይዘጋል፣ ስትከፍቱት ደግሞ እሺ። ምናልባት ሶላት ድምጽ ያለው ከአንተ ጋር መስሏቸው ሊሆን ይችላል። አይ ጥያቄ ካለ ጠይቅ። ኦኬ፣ ጥያቄ ከክርስቶስ ጋር በተያያዘ ነው የምጠይቀህ። እሺ፣ ክርስቶስ ያለ ወንድ ዘር ነው አይደል የተወለደው? አዎ። ለምንድን ነው አላህ ክርስቶስን ያለ ወንድ ዘር እንዲወለድ ያደረገው? ተአምር ሊያደርግ ዘንድ። ይህን ጥያቄ ራሷ ማርያም መልአኩ ጅብሪልን ጠይቀው ነበር። ብስራቱን ይዞላት በመጣ ጊዜ ወሊነጅዐለሁ አየተን አላት። ተአምር ላደርግ ዘንድ ነው ብሎሻል አምላክሻለሁ አላት። ተአምር ብሎ ማለት ነው። ተአምር ማለት ለምን ነብይ ነው አይደለ? ነብይ ከሆነ ከህግ ውጭ እንዲወለድ ለምን አደረገ? ፐርፐዙ ምንድን ነው? ተአምር ሊያደርግ ዘንድ እየነገርኩህ ነው። እሱም ማስረጃ ልስጥህ አንዴ፣ ለምን እንደሆነ ወደ አስረዳ። እሺ፣ ተአምር እንደሆነ ተአምር ሊያደርግ ነው ያለ ወንድ ዘር እንዲወለድ ያደረገው የሚል ማስረጃ ካለ እስኪ አሳያለሁ። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ጅብሪል ዐለይሂ ሰላም ወሊነጅዐለሁ አየተን፣ ተአምር ላደርገው ዘንድ ብሎ ተናግሯል። ላሳይህ፣ ላውጣና ላሳይህ ካለ። እሺ፣ አይ ቁርአን ላይ ካለ እኔ ስለማላቅ ነው። ካለ ጥሩ የተጻፈ። ስለዚህ ከሌሎች ነቢያት በምንድን ነው የሚለየው? ኢየሱስ ክርስቶስ ያው ስለ ደረጃ ምናምን ሳይሆን አሁን የምናወራው እርሱ ላይ የተደረጉ ነገራቶች። መሲሁ ዒሳ ዐለይሂ ሰላም ያለማንም የወንድ ዘር ፈሳሽ ከተፈጠሩት መካከል አንደኛው እርሱ ነው። የእሱ ብቻ አይደለም፣ ያለ ወንድ ዘር ፈሳሽ የተገኙ ሰዎች አዳም ያለ ወንድ ዘር ፈሳሽ ነው። ሐዋ ልክ እንዲሁ ሔዋን ያለ ወንድ ዘር ፈሳሽ ነው። አፈጣጠራቸው ይለያያል። የሁላቸው አምላክ አላህ ሱብሓነሁ ወተዓላ አሁን ተአምር ላደርግ ያለበትን መጀመሪያ ላሳይህና ማብራሪያውን እሰጥሃለሁ። እሺ፣ አንድ ጊዜ ያን እንዳንረሳ። ተአምር ላደርግ ያለበትን አሳይኝ። ከማን ጋር የሚረብሽ ድምፅ ያለው ልጆች? ክሽታ ምናምን አልፈልግም ባካቸው። አንዴ የት እንገባለን? አሁን ያላ የማርያም ምዕራፍ በቁርአን ላይ 19ኛው ምዕራፍ የማርያም ምዕራፍ ይላል። እዚህ ቦታ ላይ መልአኩ ገብርኤል ቅዱስ ገብርኤል መጥቶ ለማርያም ተአምር ላደርግ ዘንድ ብሎሻል ብሎ ይነግራታል። ይታሻል። እዚህ ጋር ስንወርድ ጊዜ ስለ መሲሁ አወላለድ ይናገራል። ያውና ሜት አድርጉ። ማን ጋር ነው? በጋብቻ ሰው ያልነካኝ ሆኜ ሜት አድርጉ እንጂ ማን ጋር ነው የሚረብሽ ድምፅ ያለው? ከዳቪድ ጋር አይደለም። እባካችሁ ያላችሁ ሰዎች ካላችሁ አንድ ይወረድ። አንድ ከይቅርታ ጋር እሺ፣ ሁላችንም አውርጃቸዋለሁ። ዳቪድ መልስ አላክ። እሺ፣ ሌሎቻቸውን መላክ የምትፈልጉ መላክ ትችላላችሁ። የሚረብሽ ሰው በውስጥ ነው ያለው። እሱን ብቻውን ቤት ማድረግ አይቻልም። ተአምር ላደርግ ዘንድ ያለበትን አምላክ አላህ ሱብሓነሁ ወተዓላ ያውና እዚህ ጋር ማርያም ራሷ ገብርኤልን ጠይቀው ነው። በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ሊኖረኝ ይችላል አለች።
ከዛ መልአኩ ገብርኤል መለሰላት አላት ይላል ነገሩ እንደዚህ ነው ጌታሽ እርሱ በእኔ ላይ ገር ነው ለሰዎችም ተአምር ከእኛም ዘንድ ችሮታ ልናደርገው ይህንን ሰራን የተፈረደም ነገር ነው አለ ነፋባት ወይንም ዘሩን ዘራባት የዘር እንትሩን ሩህን ነፍተ ሄደ ማለት ነው ነፍስን ገታቻለ አይደል እንዳጠቃላይ ተአምር ሊያደርግ ዘንድ ብሎ ቃል በቃል ተናግራታል ያ ነው ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ስራ ማለት ነው በሰው ህግና ልማድ የተለመደው ምን ነበር ባልና ሚስት ግንኙነት ካላደረጉ በስተቀር ሰው አይወለድም ነበር ነገር ግን አምላክ አላህ Subhanahu Wa Ta'ala ያለዚህ ራሱ ከሴት ብቻ ያለ ወንድ ሰውን ማስገኘት እንደሚችል ለማሳየት ይሄን ድንቅ ስራውን ለማሳየት ዘንድ አላህ Subhanahu Wa Ta'ala እኔ ለማለት የፈለኩት ምን መሰለህ ኦሬዲ አዳምና ሔዋንን ያለ ዘር እንደፈጠራቸው it is obvious አሁን ኢየሱስ በኢየሱስ ጄኔሬሽን ከማርያም ኢየሱስን ያለ ወንድ ዘር እንዲወለድ ወይ ደግሞ ይሄ እንጂ ተአምርማ ነው obviously ነው ያው እሱን ነው እያለ ያለው መልአኩ ገብርኤል ተአምር ላደርግ ዘንድ አላት አንደኛ እሱ ነው ሁለተኛ ደግሞ ተአምር ለምን ፐርፐዝ አደረገው ነው ጥያቄው የነበረው ኮለ ሰዎች ተአምር ሊያደርግ ዘንድ አምላክ ከወንድና ከሴት ብቻ ሳይሆን ከሴት ብቻ ያለ ወንድ መፍጠር ቻይ መሆኑን ሊያሳይ ዘንድ ማለት ነው አምላክ አላህ ሰውን በአራት መንገድ ፈጥሮታል ከአንድ ላይ ጨምረና እንድትረዳ አምላክ አላህ ሰውን በአራት መንገድ ፈጥሯል አንደኛ ያለ ወንድ ያለ ሴት ሁለተኛ ከወንድና ከሴት ሶስተኛ ከወንድ ብቻ አራተኛ ምን ቀረ ከሴት ብቻ ይሄን ደግሞ መሲሁ ላይ ያደረገ በአራቱም መንገድ መፍጠር ቻይ መሆኑን አምላክ አላህ ሊያሳይ ዘንድ ይሄን ሁሉ አድርጓል ያለ ወንድ ያለ ሴት ማንን የፈጠረው ከተባለ አዳም ከወንድና ከሴት ማንን የፈጠረው እኔ እናንተን ይሄ አንጻረኛ የአዳም አንጻሮች ነው አዳም ያለ ወንድ ያለ ሴት ተፈጠረ እኛ ደግሞ ከወንድና ከሴት ተፈጠረ ሌላ ማን ተፈጠረ ከወንድ ብቻ ሐዋ ተፈጠረች ወይንም ሔዋን ከአዳም ነው የተገኘችው የተፈጠረችው በዚህ አንጻር ማን ቀረ ከተባለ ያለ ወንድ ከሴት ብቻ ቀረ ስለዚህ ማንን አስገኘ አምላክ አላህ Subhanahu Wa Ta'ala መሲሁን አስገኘ በአራቱም መንገድ አፈጣጠርን ፈጥሮ አላህ Subhanahu Wa Ta'ala ጨረሰ ማለት ነው ይሄን ይመስላል ለዚህ ነው ማርያምን ምን አላት መልአኩ ገብርኤል ለምንድን ነው ብላ ስትጠይቅ ጊዜ ወሊነጃለሁ አያ ተአምርና ድንቅን ላድርግ ዘንድ አላት ሌላው ምንድነው መሲሁ ወራህመተን ሚና ከእኔ የሆነ እዝነት ሲሆን ብሎ ገለጸው ነቢያቶች ከአምላክ የሆኑ እዝነቶች ናቸው ለሰዎች ያ ማለት አምላክ ሰዎችን ሲያዝንላቸው ጊዜና ከእርሱ ጋር ሊያስተሳስራቸው ሲፈልግ ጊዜ ነብያት የሚባሉን መርጦ ይልካቸዋል ስለዚህ መሲሁ ለእስራኤላውያን የተቸረ የሆነ የአላህ Subhanahu Wa Ta'ala እዝነት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከተባለ እርሳቸው ደግሞ ለዓለም ሰው የተቸሩ እዝነት ናቸው ማስረጃ قال سبحانه وتعالى في آخر سورة الأنبياء وما أرسلناك إلا رحمة للعالمين ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል ማለት ነው ስለዚህ ሁለቱንም ተናገረ አምላክ አላህ ተአምር ላደርገው ዘንድ ለእስራኤል ሰዎችም እዝነት ላደርገው ዘንድ ብሎ ተናገረ ይሄን ይመስላል እሺ ዳዊት መቀጠል ትችላለህ እሺ ዜና ከላይ ሰላም ዜና ኢትዮጵያ ሰላም ነው ስለ መጽሐፍ ቅዱስ የተጻፈው እውነት ነው ብላችሁ ታምናላችሁ እናንተ ይሰማል እና እኔ ከልጅነት ጀምሮ ያው ጓደኞቼ ሙስሊም ናቸው አበራቸው ነው ሞኖ ሁሌ ብዙ ጊዜ ጾምም ሲሆን ምናምን አሁን ቤተሰብ ሼም ይዞኝ ነው አሁን ግን አድርጌያለሁ እና ሁሉንም ነገር በራሴ የምወስንበት ሰዓት ነው እና ያው አሳማኝ ምክንያቶችን ፈልጌ ያው ከብዙ ሰው እንትን ብያለሁ እና ብዙ ጊዜ ቪዲዮን አየዋለሁ ያንተን እሺ ማይሆን ወሬው ሌላውን አላስከፋም እና ያው ቀጥተኛው መንገድ ማግኘት እሺ ስለ እስላም ባጭሩ ስለ እስላም ልንገርህና ከዚያ በኋላ ውሳኔን ትወስናለህ እሺ ይሰማል ይሰማል እሺ ኢስላም ብሎ ማለት አምላክ በነብያት በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው ይህን ሲናገር አምላክ አላህ ምን ይላል شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል እነሆ ይህን ሃይማኖት እስላምን እኔ ደነገግኩላችሁ ከዚህ በፊት ኖህን አብርሃምን ሙሴን መሲሁን አዝዤባችሁ የነበረውን እያለ ይናገራል
ስለዚህ ነው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩት የነበረው ያው ራሱ ነው። አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ያ ነው አላህ በቁርአን ላይ ሲናገር ምን ይላል? ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያ ልታወቅ የሚገባው ከእርሱ ከአምላካችሁ ከአላህ በስተቀር ሌላ ማንም አምላክ የለም የሚለው ነው እያለ ይናገራል። እና ይህ ነው ሀዛ ሁወል ኢስላም፣ ይህ ነው ነቢያቶች ሁሉ ያዘዙት እና የሰበኩት የኖሩበት መንገድ ይሄ ኢስላም ነው። ኦኬ ይሰማል። አሁን ሊጨርስ አንድ እሺ፣ ዜና ኢትዮጵያ ይህን ይመስላል። እሺ እያቃለ ሌላ ከተሰማ ልጨርስ። እኔ ከጨረሰ እሱ ዳቪድ ተረጋጋ፣ ትጨርሳለህ። እሺ ሌላ ጥያቄ አለ? እንዴት አድርጌ ነው እንትን ማለት ነው? እሺ እስልምናን መቀበል ፈልገህ ነው? አዎ ብዙ ጊዜ እንትኑን አውቀዋለሁ እኮ ያው በለምድ በጓደኞቼ እንትን ምናምን አውቀዋለሁ ሁሉን ነገር። እሺ በቃ እስልምናን ለመቀበል ምናምን እንትን በቃ እሺ እስልምናን ለመቀበል ከፈለክ የምለው ቃል አብረህ እየተከተልክ በል። የምለው ቃል አብረህ እየተከተልክ በል ለማለት ዝግጁ ነህ? ሄሎ ይሰማል? ይሰማል። ለእኔ ይሰማኛል። እኮ እኛ አንችልም እና ሄደህ ነው ምናምን ብለውኝ እኮ ነው ወይ ኡስታዝ ጋር ምናምን እኮ ችግር የለውም። ሻሃዳ እናስይዛለን። እሺ አንተ ዝግጁ ነህ አሁን ለመያዝ? ዋው ወይና እኛ እናስይዛለን ወይም ደግሞ በአቅራቢያ ወደሚገኝ መስጂድ ሄደህ መያዝ ትችላለህ፣ አንተ እንደተመቸህ። እሺ ምን አልከኝ? ስፒከር ነው እንትን የሚል። እሺ ችግር የለውም። ሻሃዳ እናስይዝህ። ሻሃዳ አሁን ምንም ማሟላት የለብኝማ። ዝም ብዬ እንትን ልበልና ከዛ ከነሱ ጋር እየሄድኩ እንትን እላለሁ። አዎ ምን መሰለህ፣ አሁን ማወቅ ያለብህን ነገር አውቀሃል። ስለ ኢስላም እንዴት እንደሆነ አመጣጡ፣ ማን እንደደነገገውና አምላክ እንደደነገገው ለሰዎች ነብያቶች እንደሰበኩትና እንደኖሩበት አምላክ ሙስሊም እንድትሆን እንዳዘዘ እንዲሁም የነብያቶች መንገድ እንደሆነ ካወቅና ከተረዳ አንድ ሰው ከዚያ በኋላ እስልምና የሚያስተምረውን አስተምህሮ በሂደት እየተማረ ደግሞ ይፈጽማል። ይህን ነው ጓደኞችህ ጋር ሆነህ ለዚህ ላመንከውና ለመሰከርከው ለአንድ አምላክ እየሰገድክ ሶላትን እየሰራህ ልክ እንዲሁ እስልምናን እየተማርክ በሂደት ትፈጽማለህ። ይህን ይመስላል። እሺ አሽሃዱ ይቀጥላ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ያው ከዚህ በኋላ ሙስሊም ነው አሁን ያልከው ቃል ጨርሰሃል። የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስላም ሲገቡ የሚሉት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ምስክርነቱም ስለ አምላክህና በዘመንህ ስለተላከው ነቢይ እንደ ነቢይ የምትመሰክርበት ቃል ነው። አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ሙሐመድ
ምን አልከኝ? እየሰማሁ ነው። እሺ ጊፍት ያቁሙ፣ ለጊፍት እንዳይሆንብህ። ጊፍት ያቁሙ እያለ ነው። እኔ ጊፍት አልፈልግም እያለ ነው። አብሽር አብሽር። አይ እሺ ወንድሜ አብሽር። እና አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አሁን ከጓደኞች ጋር አብረህ ሁን ከነሱ ጋር ስለ ሶላት አሰጋገድ ምናምን ያስተምረዋል። አብረሃቸው ስገድ። መጪው አሁን ቀጣይ ከ2 ወር በኋላ ረመዳን ይመጣል። ረመዳንን መስገድ ማን ነው መጾም ትጀምራለህ ማለት ነው። ሻወር ሰድና ስለ ሶላት አሰጋገድ ጓደኞች ያስተምረዋል። መስገድ ትጀምራለህ። ኢስላማዊ ትምህርቶችን ደግሞ ይበልጥ በአቅራቢያቸው ወደሚገኝ መስጂድ ከሰለማችሁ በኋላ በመማር እውቀታችሁን አዳብሩ። ሰዎች ከሰለሙ በኋላ እስላማዊ ትምህርቶችን ይማሩ ነበር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ከዚያም ለትውልድ ይተርፋሉ። እንደዚያ መሆን አለበት። ይበልጥ ስለ እስልምና ሃይማኖት እንድታውቅ እንድትበረታታ ዘንድ ከላይ ፒኬ የሚለው ልጅ ታላቁ አብርሃም የሚለው ልጅ እያገኘ ፎሎ አድርገውና ትገናኛላችሁ። ያስተምሯቸዋል፣ ያግዟቸዋል። ወንዶች ሰልማችሁ እስልምናን ትምህርት ያልጀመራችሁ ካላችሁ በአቅራቢያችሁ ወደሚገኙ መስጂድ በመማር ከሙስሊም ጓደኞቻችሁ ጋር ተጋብላችሁ በመማር እንዲሁም እዚህ የገቡ ንጽጽር የሚሰሩ ልጆችን አናግሯቸው፣ ያግዟቸዋል የምትማሩበትን መንገድ። ከሴቶችም ልክ እንዲሁ ዛህራ እንዲሁም አድሚኖች አናግሯቸው፣ የመማርበት ግሩፕ አስገቡኝ በሏቸው። ሰልማቸው ዝም አትበሉ፣ እነሱ ያግዟቸዋል የምትማሩበት ግሩፕ ምናምን። እሺ ወንድሜ ስምህ ማን ነበር? ይሰማል? አቤል አቤል። እሺ አቤል መቀየር ካልፈለክ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። እሺ ያው መቀየርማ እፈልጋለሁ። እሺ ደስ የሚልህ ስም አለ አንተ የምታውቀው? ያው የተለመደ እኮ ነው አይደል? መሐመድ ቢሆን ሙሐመድ። ማሻአላህ ሙሐመድ ደስ የሚል ስም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ሙሐመድ ነው። እሺ ሻወር ውሰድና ስለ ሶላት አሰጋገድ ጓደኞች እንዲያስተምሩ ነገራቸው። አብራቸው ሶላት መስገድን ጀምር። እሺ እሺ ወንድሜ ያው ፎካከሬ ነበር። እንደዚህ ተለቅ ያለ ሰው ጋር መሄድ አለብህ ምናምን ተብዬ ብዙ ጊዜ ፎካከሬ ነበር። አንተ ጋር ለመግባት አገኘውም ነበር። አብሽር ወንድሜ። እሺ ዳቪድ መቀጠል ትችላለህ። ጥያቄዎች ካሉ አሁን ይቅርታ ችግር የለውም። እሺ ስለ ክርስቶስ በመጽሐፍ ቅዱስ የተጻፈው ልክ ነው ብላችሁ ነው የምታምኑት ወይስ እንዴት ነው? በመጽሐፍ ቅዱስ ላይ ስለ ክርስቶስ የተጻፈ በውስጡ እውነትም አለ፣ እንዲሁም ደግሞ ሐሰትም ይኖራሉ። እውነት የሚባለው የትኛው ነው? ሐሰት የሚባለው የትኛው ነው? እንዴትስ ያንን ልትለይ ይቻላቸው የሚለውን ከጠየቅ ደግሞ አምላክ አላህ ሱብሓነሁ ወተዓላ የቁርአንን ሲያወርደው ጊዜ ባለፉት መጽሐፍቶች ላይ ተቆጣጣሪ አድርጌዋለሁ እያለ ይናገራል። ተውራትን ይናገራል። ተውራትን ይናገራል። ተውራትን እንጂን እኔ ነኝ ያወረድኳቸው ካለ በኋላ በእነዚያ ላይ የሰዎች ኢና ወአንዘልና ኢለይከ ልኪታብ ብልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ ይላል። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን እውነታዎችን የሚያረጋግጥ እንዲሁም በእነርሱ ላይ ተጠባባቂ ሲሆን እያለ ይናገራል። ስለዚህ በውስጡ ያሉ እውነታዎችን ያረጋግጣቸዋል። ለምሳሌ ስለ ክርስቶስ የተነገሩት ምናምናቸውና ተቀባይነት ያላቸው ምናቸው? በድንግልና መወለዱ ክርስቶስ በድንግልና መወለዱን ቁርአን ያረጋግጣል። የክርስቶስ እናት ማርያም የምትባል ሴት እንደሆነች፣ የክርስቶስ እናት ማርያም ጻድቅ ሴት እንደሆነች፣ የክርስቶስ እናት ቃል በቃል አላህ ንጽሕት ብሎ በቁርአን ላይ የገለጻት ሴት እንደሆነች፣ የክርስቶስ እናት አምላክ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት ብለው እንደገለጿት፣ ይሄ ጻድቅነቷ ማንም የማይክደው ነው። የክርስቶስ እናት የመሲሁ እናት በዘመኗ ከዓለማት ሴት ሁሉ የተመረጠች መሆኗ አላህ ስብሐነሁ ወተዓላ በቁርአን ላይ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። ከዓለማት ሴቶችም ሁሉ መርጦሻል ተብላ የተገለጸች ሴት ነች። ወኡሙሁ ስዲቃ ይላል አላህ፣ እናቱም ጻድቅ ነች እያለ ይገልጻታል። ልክ እንዲሁ መሲሁ ተአምራትን መስራቱ፣ ሙታንን ማስነሳቱ፣ ለምጽ ያለባቸውን መፈወሱ፣ ማየት የተሳናቸውን መስማት የተሳናቸውን ሁሉ አፋቸውን ድዳ የሆኑ ሰዎችን መክፈቱ፣ እንዲሁም እነዚህ ሁሉ እንዲሁም ከዚያ በላይ ደግሞ አስተምሮቱ ስለ አንዱ አምላክ መስበኩ
ያን የላከውን አምላክ በብቸኝነት አምልኩ ተገዙ እንዳለና እንዲሁም ለእርሱ በብቸኝነት ሲሰግድ ነበረ። በጣም ኃይለኛ ጸላይ ነበር ኢየሱስ። በጣም አምላኩን የሚገዛ ነበር እና ይህ ሁሉ እውነት ነው ብለን እናምናለን። እርሱን አምላክ ለማድረግ የተወሰዱ አናቀጾች ሁሉ እርሱን ከአምላክ ጋር እኩል ለማድረግ ተፈልገውበት የተጠቀሱ ጥቅሶች ሁሉ እንዲሁም ክርስቶስን የማይገቡ ነገራቶችን የገለጹ ነገራቶች እነሱ ስህተት ናቸው። ለምሳሌ ከተባለ ከነዚያ መካከል ክርስቶስን መርገም ነው ብሎ መግለጽ በፍጹም ቁርአን ይህንን አረመው። የተባረከ እንጂ የተረገመ አይደለም ብሎ ቃል በቃል ገለጸው። ገላትያ 3:13 ላይ ምናልባት እንደምታውቀው ክርስቶስን መርገም ነው ብሎ ጳውሎስ ይናገራል። አላህ በቁርአን ላይ መጣና ወጀዐለኒ ሙባረከን አለ። መሲሁ የተባረከ እንደሆነ ገለጸ። ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። አላህ በቅርቢቱም ዓለም በቀጣዩም ዓለም ብሩክ የሆነ ነው እሱ የተባረከ ነው ብሎ ገለጸው። ሌላው ስለ እናቱ ያለው መሲሁ መጽሐፍ ቅዱስ ላይ ከሆነ ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ጀምራ ብታየው እናቱ ስታናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነው የሚያናገራት። አንቺ ሴት ከኔ ምን አለሽ ይላታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ መሲሁ ስለ እናቱ የነበረውን አመለካከት ሲነግረን ወበረን ቢዋሊደቲ ወለም የጀዐልኒ ጀባራን ሸቅያ ይላል። ለእናቴ መልካም እንደሆን አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ይላል። እምቢተኛና ትዕቢተኛ አልነበረም። ያ ማለት እርሷ የምታዘው ነገር ክፉ ነገር አይደለም። ማርያም ጻድቅ ነችና በምታዘው ነገር ላይ የሚሰማት ነበር። እናቱን በጣም ይታዘዛት ነበር። በጣም ትሁት ነበር ለእናቱ። መጽሐፍ ቅዱስ ላይ ሄደን ስናየው ግን እንዲህ የሆነ ስትናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነበር የሚመልስላት። ይችን ሴት እያለ ይናገራል እስከ መጨረሻው መስቀል ድረስ በታቻለ። ስለዚህ ይህ ነው። ሌላኛው ነገር ክርስቶስ ሲያስተምር ጊዜ በጣም በስርዓት በሞላበት ከዚህ ርዕስ አትወጣ። አንዴ ጥያቄ አለኝ። አንዴ ቆየ። ክርስቶስ ሲያስተምር ጊዜ ሰዎችን በቁርአን ላይ ብታዩት በስነ ስርዓት ያ በኒ እስራኤል እያለ ነው የሚያስተምራቸው። እናንተ የእስራኤል ልጆች ሆይ እያለ አክብሮ ነው የሚናገራቸው። ነገር ግን መጽሐፍ ቅዱስ ላይ ሄደን አስተምሮቱን ስናየው እየሰደባ ነው የሚያስተምረው። እናንተ ደንቆሮዎች ብሎ ነው የሚያናገራቸው። መምህር ሆይ እያሉ በስነ ስርዓት እያናገሩት ተአምር እንድናይ እንሻለን ሲሉት እናንተ የአመንዝራ ልጆች እያለ ይሰድባቸዋል። አመንዝራ ታውቃላችሁ? በአረበኛው መጽሐፍ ቅዱስ ላይ ዘዋኒ ይላቸዋል። የዝሙት ልጆች እያለ እየሰደባ ነው የሚነግራቸው። እናንተ የእባብ ልጆች፣ እናንተ የፉኝት ልጆች ይላቸዋል ሲፈልግ። ሌላው ልክ እንዲሁ እስራኤላውያኖችን ነጥሎ እነሱን ልጆች ብሎ ይጠራቸዋል መጽሐፍ ቅዱስ ላይ። ሌሎች ከሆኑ ደግሞ እናንተ ቡችሎች እያለ ይሰድባቸዋል። እንዴት ነው መሲሁ ይህንን ቡችላ እያለ ሰዎችን ሊናገር የሚችለው? ይቅርታ እሱን አንዴ ላውራ። የማትቀበሉትን እንዳይበዛብን ከአምላክነቱ ጋር የማትቀበሉትን ከመጽሐፍ ቅዱስ ብታነሳልኝ ደስ ይለኛል። እሺ እነሱን እስካሁን አስችላለሁኝ። ጥያቄ ካለህ መጠየቅ ትችላለህ። ያኛው ከላይም ካላወራህ እያለ ነው። ለምሳሌ በመጽሐፍ ቅዱስ እኔ የዘላለም ሕይወትን እሰጣለሁ በእኔ ያመነ የዘላለም ሕይወት ያገኛል የሚለውን ትቃወማለህ ወይስ? የዘላለም ሕይወት ማለት ምን ማለት ነው እየጠይቃለህ? ትርጉም ምን ማለት? አይ ልክ ነው አይደለም። መጀመሪያ እሱን ትቀበለዋለህ ወይ? እንደዛ ብሎ የተጻፈው ነው። ላስረዳ። በቃሽ ምን ለማለት እንደሆነ ማስረዳት አለብህ። የዘላለም ማለት እንደሆነ ሳይሆን ትቀበለዋለህ ወይ? መጀመሪያ ትርጉሙን ሳናውቅ ትርጉሙን ሳናቅ የተጻፈውን ትቀበለዋለህ ወይ? ልክ ነው ወይ የተጻፈው ነገር? ይህማ ራሳችሁን አታደንቁ እንጂ ትርጉሙን ሳናውቅ ትቀበላለህ አይባልም። አይደለም ትርጉሙን እንደዛ ከሆነ ትርጉሙን ሳያውቅ ሰው እንዴት ቁርአን ሊቀበል ይችላል? ዘለቀ ቤት አድርገ ትርጉሙን ማወቅ አልፈልግም ግን ትቀበላለህ። እንዲህ አታድርጉ ራሳችሁን። ይህን ያክል የዘላለማዊ ሕይወት እሰጣለሁ ሲል ክርስቶስ ምን ማለት ፈልጎ ነው የሚለውን ማወቅ አለብን። መጀመሪያ ምንድን ነው የዘላለማዊ ሕይወት? እስኪ ንገረኝ ዳዊት። ክርስቶስ ምን ለማለት ፈልጎ? ትርጉሙ እሱንማ እነግርሃለሁ። ትርጉሙን መጀመሪያ የተጻፈው ነገር ልክ ነው ወይ ትቀበሉታላችሁ ወይ ነው። ትርጉሙን ካወቅን በኋላ ነው እሱን የምንናገረው። አሁን ለምሳሌ ቅድም ስታነሳ ምን ብልሃል? ከመሪም ጋር በተያያዘ የተጻፈው እንዲሁም ሌሎቹ ስህተት ናቸው። እነዚህ በቁርአን አንተ ጥቅስ አምጥተህ ቆይ እንጂ አዳምጠኝ። የኔ ጥያቄ ክሊር አድርግልህ። የኔ ጥያቄ ምንድን ነው? በቁርአን መመዘኛ መጽሐፍ ቅዱስ ልክ ነው? መጽሐፍ ቅዱስ ቆይ አውራ እሺ በቃ አትቆይ። እሺ ግን 50 ደቂቃ ብቻ ሰጥቻለሁ። ተው ምን ይሻላል? በፈጣሪ ትርጉሙን ማወቅ አልፈልግም ግን ትቀበላለህ አይባልም። ምንድን መሰለህ ጥያቄ ችግር የለው ማይ ክሊር አድርጌ ልጠይቅህ በመጽሐፍ ቆይ ችግር የለውም። ቆይ ትርጉሙን አይደለም እኔ ጥያቄ እሱ አይደለም።
በቁርአን መመዘኛ ባይብል ልክ ነው አይደለም የሚለውን አይደል እያወራን ያለ ነው። ከዛ ውስጥ ምን አነሳልኝ? የዘላለማዊ ህይወት የሚለው ተቀበላላ ተቀበል አዳምጥ። የዘላለማዊ ህይወት ምናምን አንስተህ ይሄ ልክ አይደለም የተጻፈው አልከኝ። በተመሳሳይ አንቀጽ ኢየሱስ ክርስቶስ በእኔ ያመነ የዘላለም ህይወት አለው የሚለው ልክ ነው አይደለም? በቁርአን መመዘኛ ጻፈው ነገር ልክ ነው አይደለም ነው። ትርጉሙን ማን መጣበታለን? ትርጉሙን መጀመሪያ ተርጉምና መቀበል አለመቀበል ሳይሆን ልክ ነው አይደለም የተጻፈው ነው። ሌላ መማር የሚፈልግ ክርስቲያን ስላለ አዳምጥ። ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ መጀመሪያ ልክ ነው ብለህ ነው መቀጠል ያለብህ ነው። የት አድርግ አትረብሽ። ጭራሽ አትመልስ። መልስ እምቢ። እሺ ልመልስ እምቢ አይሆንም። አዳምጣ። ትርጉሙ ምን ማለት ነው? ኢየሱስ ክርስቶስ እኔ የዘላለማዊ ህይወት እሰጣለሁ ሲል ይህን ለማወቅ የዘላለማዊ ህይወት ሲል ክርስቶስ ምን ለማለት ፈልጎ ነው የሚለውን ማወቅ አለባቸው። የዘላለማዊ ህይወት ምንድን ነው? በክርስቶስ አገላለጽ ራሱ ክርስቶስ ያብራራበትን ነው ብነግራቸው። የዘላለማዊ ህይወት የሚባለው እውቀት ነው። እውቀትን ይሰጣል ወይ ኢየሱስ? አዎ ይሰጣል። ማን ያስተማረው ያለን እውቀት የሰጠው እንዲሰጥ? አምላኩ አብ እንዳስተማረኝ አለ። አያርላ ያስተማረው ማን ያንን እውቀት? አምላኩ ነው። የዘላለማዊ ህይወት እውቀት እንጂ ሌላ አይደለም። ያን እውቀት ይሰጣል ወይ ኢየሱስ? አዎ እውቀት እንደሆነ የዘላለማዊ ህይወት ማን የተናገረው? ኢየሱስ። ማስረጃ የት ነው ያለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ልብ በሉ። ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም አንተ የላከውን ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት። ያሰላም ይህች ነች የዘላለማዊ ህይወት አለ። ምንድን ነች? ስለ አንዱ አምላክ ማወቅና ያ አንዱ አምላክ ስለላከው መልእክተኛ ማወቅ፣ ይሄ ነው የዘላለማዊ ህይወት አለ። ታዲያ ይሄን ኢየሱስ ይሄን እውቀት ይሰጣል ወይ? አዎ በደንብ አድርጎ ይሰጣል። ነብይ እኮ ነው። በተቻላለም ማን ነው ይሄን የዘላለማዊ ህይወት እንዲሰጥ ስልጣን የሰጠው ከተባለ አምላኩን የሰጠው ተሰጥቶ ነው። ይሄን ራሱ የት ይገኛል? ወደ ላይ ከፍ ብላችሁ ቁጥር 2 ላይ አንብቡት። አንድ አውጥቼ ላሳያችሁ ከመጽሐፍ ራሱ። ይህን የዘላለማዊ ህይወት እሱ ራሱ ሳይሆን አምላኩ የሰጠው ነው። ያንን እውቀት ሰጠው እና አስተማረ። ምንም ድንቅ ነገር እኮ ነው። ቆይ ላሳያችሁ ማስረጃ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አምላኩ ማን ነበረ? አምላኩ ምዕራፍ 17 ቁጥር ስንት? ቁጥር 3 ላይ ያው እና ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ከኛ አምላክ ብቻ የሆነ አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህን የዘላለም ህይወት ናት። አይዋ ምንድነች የዘላለማዊ ህይወት? እውነተኛ የሆነውን አምላክ ኖ አይደለም። የዘላለማዊ ህይወት እሱ ከአምላኩ ዘንድ ከአባቱ ዘንድ የተላከለት ቃል ነው። ይሄ ያውቁ ዘንድ አለ። ይችን ያውቁ ዘንድ ይችነች የዘላለማዊ ህይወት አለ። ስለዚህ ስለምንድን ነው አንዱን አምላክና እርሱ የአንዱ አምላክ የላከውን መልእክተኛ ማወቅ? ይሄ ነው ከነቢያት ተለይቶ በሚጸልይበት ሰዓት ነው ይህንን ቃል ያለው። ዘለቀ መቼ ነው ያለው ሳይሆን ቃሉ እየተናገረ ያለው የዘላለማዊ ህይወት ማለት ትርጉሙ አንድና ብቸኛ የሆነውን አምላክ አለ ያንን ማወቅ፣ እንዲሁም የአንድና ብቸኛ የሆነውን አምላክ የላከውን መልእክተኛውን ማወቅ። ይሄ ነው የዘላለማዊ ህይወት። ይሄን የዘላለማዊ ህይወት ማለት የዘላለማዊ ህይወት ማለት ይሄን የዘላለማዊ ህይወት ማን የሰጠው ከተባለ ያውና ከላይ ይናገር። አትረብሽ፣ በማስረጃ ተናገር። አትረብሽ፣ በማስረጃ ያሳያና አትረብሽ። ይሄን ስልጣን ማን የሰጠው የዘላለማዊ ህይወት እንዲሰጥ ከተባለ ተሰጥቶ ነው። ያው ስልጣን ተሰጥቶ ነው። እሺ ቆይ አንድ ጥያቄ ልጨርስ። አትረብሽ አንድ ጊዜ ያውና ምን ይላል? ቆይ እስኪ እኔ ጋር እንጨርስና ትቀጥላለህ። እሺም የተደረገው አንድ ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ፣ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ስልጣን ተሰጥቶ ነው ኢየሱስ። ማን ነው የሰጠው? አብ ነው የሰጠው። ምን አይነት ስልጣን ሰጠው? ለሰጠኸውም ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው። አየህ፣ የዘላለም ህይወት ይሰጣቸው። ማን ይህን ስልጣን የሰጠው? የዘላለም ህይወት እንዲሰጥ አምላኩ ሰጥቶት ነው። አብ ነው የሰጠው። ምንድን ነው ያ የዘላለማዊ ህይወት ከተባለ እውቀት ነው። ስለማን እውቀት? ስለ አንዱ አምላክና የአንዱ አምላክ ስለላከው መልእክተኛ ማወቅ። እውነተኛ አምላክ ብቻ የሆንክ አንተን አለ ኢየሱስ። ማንን? አብን። የላከውንም ኢየሱስ ክርስቶስን አለ ያውቁ ዘንድ ይህች ነች የዘላለማዊ ህይወት።
ስለዚህ ዘላለማዊ ህይወት ምንድነች? አንድና ብቸኛ የሆነውን አምላክ ማወቅና የአንድና ብቸኛ የሆነው አምላክ የላከውን መልእክተኛውን ማወቅ። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው የዘላለማዊ ህይወትን ያገኛል ማለት ነው። በዚህ ጥቅስ መሰረት ሙስሊሞች ናቸው ገነት የሚገቡ። እሱ ልክ ነው ወይ ነው ጥያቄው? ካገኘ ሁሱ ይሄ ልክ ነው። የተጻፈው ልክ ነው ወይ ነው? አሁን ከተረዳዳ አንድ ቤት አድርግ ትቀጥላለህ። አሁን ወደ ጥያቄው መጣ። አሁን እሱ ያልከው ትክክል፣ አዎ ይሄ ያልኩት ይሄ በዚህ መሰረት ከሆነ ኢየሱስ ክርስቶስ የዘላለማዊ ህይወትን ይሰጣል ሲባል ስለ አንዱ አምላክ ማስተማርና ስለ እርሱ መልእክተኝነት ማሳወቅ ይሄን ይሰጣል ወይ ኢየሱስ? አዎ ትክክል ነው። በዚህ መሰረት የዘላለማዊ ህይወትን መስጠት ይችላል። አምላክ ነው አምላክ አይደለም? በመጀመሪያ አንድ ቤት አድርግ። በዚህ መሰረት እኔም ኢብራሂም እዚህ ያለ ሁሉ እንዳለ ሙስሊሞች የዘላለማዊ ህይወትን ይሰጠዋል። ስለ አንዱ አምላክ እናስተምራለን፣ እንዲሁም ደግሞ ስለ ነቢያቶች እናስተምራለን። መሲሁም ይሄን ነው እያለ ያለው እዚህ ቦታ ላይ አንድና ብቸኛ የሆንክ አምላክ አንተን አለና አብን ገለጸ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ወይ ያውቁ ዘንድ ይችላል። ይሄ ነው። አይ እሺ፣ እኔ የምልህን ግን ተረድተኸኛል ሁሱ? አዎ ተረድቻለሁ። እኔ የምልህ ምንድነው አሁን ያነበብከው ለእግዚአብሔር አብ እሱ የላከውን እሱን መረዳት ያ እውቀት ነው የዘላለም ህይወት ማለት ያን ማወቅ ነው፣ እሱ እንደላከው ማወቅ ነው ያልከው ነገር ልክ ነው ወይ ነው ያልኩህ? ስለ አንዱ አምላክ ይኸውልህ ካን እግዚአብሔር የሚለውን እሱን ወደ ግራ ልክ ነው ወይ? እሱ መልስልኝ። የስ ኦር ነው? የስ ኦር ነው። ኢየሱስ ክርስቶስ ወደ ሰማይ ቀጥሎ ስለ አንዱ አምላክ አንድና ብቸኛ የሆነውን አምላክ ተናገረና እንዲሁም የላከውን ኢየሱስ ክርስቶስን የተላከ ማለት መልእክተኛ እንደሆነ ኢየሱስ ክርስቶስ እንዲሁም አትቅጠፍ፣ ያለውን እውነት አትደብቅ። መቅጠፍ አይደለም ዘለቀ፣ አንድ ተረጋጋ። ኢየሱስ ክርስቶስ ራሱ የተላከ እንደሆነ እየተናገረ እኮ ነው። ኢየሱስ ክርስቶስ ወልድ ነው። ትክክል ነው። ኢየሱስ ክርስቶስ አንድና ብቸኛ የሆነ አምላክ እንዳለ አስተማረ። እንዲሁም አንድና ብቸኛ የሆነ አምላክ እኔ ላከኝ ብሎ አስተማረ። ይሄ ትክክል ነው ወይ? አዎ ትክክል ነው። ትክክል ነው እሱ። አዎ ትክክል ነው። በጣም ጥሩ። ስለዚህ ትክክል ከሆነ መጽሐፍ ቅዱስ ስለሱ የተናገረውን ልክ ነው ማለት ነው አይደለ? የትኛው? ለምሳሌ አሁን ያነበብከው አሁን የተናገረው ይሄ ልክ ነው እያልኩ ነው። ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ቆይ ሁሱ አሁን ያነበብከው ልክ ነው አይደል? አሁን የተናገረው በቁርአን መመዘኛ አዎ ትክክል ነው። ዒሳ የአንዱ አምላክ መልእክተኛ ነው። አንዱ አምላክ ቆይ ልጠይቅህ እንጂ ልጠይቅህ። ቆይ ስትመልስ ድረስ ጣልቃ ትግባ። ቆይ እንዴት ትክክል ነው? ቆይ እንዲህ አይደለም ሃይማኖት። ተረጋጋ። እዚህ የተናገረው ትክክል ነው ወይ? አዎ ትክክል ነው። ምን እያለ ነው ኢየሱስ? አንድና ብቸኛ የሆነውን አምላክ አሳወቀና እንዲሁም ያ አንድና ብቸኛ የሆነው አምላክ እርሱን መሲሁን እንደላከው አሳወቀ። ይሄን ማወቅ ይሄ ዘላለማዊ ህይወት ነው አለ። ይሄ ዘላለማዊ ህይወትን ያስገኛል ይሄን ካወቃችሁ እያላቸው ነው። አዎ ስለዚህ መሲሁ አንድና ብቸኛ የሆነ አምላክ ልኮታል። እንዲሁም እርሱ ደግሞ የዚያ መልእክተኛ እንደሆነ ይሄን የዘላለማዊ ህይወት እንደሚያስገኝ አስተምሯል። አንተ ግን በዚህ ታምናለህ አታምንም? እየጠየቅኩህ ነው። ታምናለህ? ታምናለህ? በዚህ ሜተን አንሳ፣ ሜተን አንሳ። እኔና አንድ የእሱ ይጨርሳ አንድ ጊዜ። አንተ በዚህ ታምናለህ አታምንም? ዳቪድ ጥያቄውን ድገመው እስኪ። እሺ ዳቪድ ልድገምልህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለው ታምንበታለህ? ስላልመለስክልኝ ነው። እኔ አምንበታለሁ ያልኩህ አንተ ታምንበታለህ ወይ? ያው መቼ መለስክልኝ? ገና እኮ ልጠይቅ ነው። ይሄ ኮፒ በመጀመሪያ ማለት ነው የት አድርግ እንጂ ቢቻለህ ይሄን ካመንክበት ኢየሱስን የላከው እግዚአብሔር አብ ነው አይደለ? ቅድም ያነበብከው አንዴ ይሄን ጥቅስ እኔ ባብራራሁት መሰረት አብራራ ነበረ። የት አድርጉ አመንኩበት አልኩህ። ያው አንተ ታምንበታለህ ይሄን ጥቅስ ወይንስ አታምንበትም? ካመንክበት ነው ጥያቄ። እዚህ ጋር ነው ፖይንቱ፣ እዚህ ጋር ነው። ካመንክበት እግዚአብሔር አብ የላከው ኢየሱስ እንደሆነ ታምናለህ ወይ ነው። እሱ ጨረስን። አንተ ታምንበታለህ ይሄን ጥቅስ ታምንበታለህ? ጥያቄ አሁን ነው ዋናው ጥያቄ እኮ አሁን ነው። እስካሁን አላስወራኝ ብለህ ነው እንጂ ጥያቄ አሁን ነው። ለምሳሌ እኔ አመንኩበት አልጨረስንም። እግዚአብሔር አብ እንደላከው ታምናለህ ወይ ነው። ተረጋጋ። አንድ ጊዜ
ይሄን ጥቅስ እንዴት እንደሆነ አብራራሁኝና ጥያቄ ወሳኙ ጥያቄ እኮ እዚህ ነው። አታዳምጥም? ማዳመጥ አትፈልግም? ብቻ ማውራት ነው ፈልገው? ልጨርስ፣ አዳምጥ። ይሄ ጥቅስ አመጣንና እዚህ ቦታ ላይ እዚህኛው ጥቅስ ጥያቄ ምን ነበረ? እግዚአብሔር አብ ኢየሱስ እንደላከው ታምናለህ ወይ ነው። አንድ የተረጋጋ የመጀመሪያው ታምናለህ ያልከውን እሱን ጨረስን። በዚያው ላይ ደግሞ አንተ ልትጠየቅ ነው። ምን አልከኝ? በዚህ ጥቅስ ታምናለህ ያልከኝ አልጨረስንም። አዳም ተረጋ በለ ረበ ፈጣሪ በቃ ምንም ማድረግ አይቻልም። ከላይ ያለው ቤተህን አንሳ፣ ይዘር ቤተህን አንሳ። እሺ አትረብሽ፣ ቤተህን አንሳ። ተማርቆች ብለህ ተማድርግ ዳቪድ። እሺ አይ ከላይ ያለው ቤተህን አንሳ። የምታወር ከሆነ ተደማመጥ። በዚህ ታምናለህ ብለህ ጠየቅከኝ። አዎ ብዬ አብራራሁ፣ ቀረፍኩኝ። አንተስ ታምንበታለህ ወይ ብዬ ጠይቀሃለሁ። ኢየሱስ የላከው አብ እንደሆነ ካመንክ አላህ አላከውም ማለት ነው። ስለዚህ እሺ ቤተህን አንሳ። እውነቱን ነው አወራ። ለምንድን ነው የምታወርደው? ጥያቄ እውነቱን ነው። እውነት ነው። ለምንድን ነው ያወረድከው? እውነቱን ነው። ለምን ያወረድክ? በእኔ ያመነ በላከኝ በአብ ያምናል ይላል መጽሐፍ ቅዱስ። አንዳችሁ ያወራ፣ አንዳችሁ አውሩ፣ ችግር የለም። ማን ያውራ? ተስማሙ መቼም። እሺ ቆይ፣ በመጀመሪያ ደረጃ ኢየሱስ በእናንተ ኢሳ መልእክተኛ ነው ትላላችሁ። ጨርስ፣ ሀሳብህን ጨርስና ከዚያ አወራለሁ። እሺ መልእክተኛ ነው ኢየሱስ። ከኢየሱስና ከሙሐመድ የትኛው ነው ፊት የነበረው? እሺ ቀድሞ በመምጣት ነው። ቀድሞ መምጣት ወደዚህ ምድር መሲሁ ይበልጣል። መሲሁ ቀድሞ ነው የመጣው። ሙሴ ደግሞ ቀስ በል እስክጨርስ አዳምጥ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነቢይ ናቸው። ከመሲሁ በኋላ ነው የመጡት። ከመሲሁን ደግሞ በርካቶች ቀድመውታል። እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ኖህ፣ እነ አዳም፣ እነ ኤልያስ፣ እነ ኤልሳ፣ እነ ዘከርያስ፣ እነ ዮሐንስ፣ እነዚህ ሁሉ ይቀድሙታል። እሺ ጥያቄ ምንድን ነው? በላ ከሙሐመድ በፊት እስልምና ነበረ? ማስረጃ ታሳየኛለህ? እሺ እሱ ጥያቄ መልካም። ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ ይላል። እስልምና ማለት ትርጉም ታውቀዋለህ? ብዙ ነቢያቶች አሉ ከሙሐመድ በፊት አሁን እንደተናገርከው ከሆነ እስልምና ትርጉሙን ታውቀዋለህ ወይ? ወይኔ ስላስረዳ ካላወቅህ አላውቅም በል። ካወቅህ ታውቀዋለህ ትርጉሙን በልና ተናገር፣ ችግር የለም። እሺ አስረዳኝ። እስላም ብሎ ማለት አንድና ብቸኛ የሆነውን አምላክ መገዛት ማለት ነው። ታዲያ ነቢያቶች ሁሉ አንድና ብቸኛ የሆነውን አምላክ ይገዙ ነበር ወይንስ አይገዙ? የትኞቹ ነቢያቶች? እነ ሙሴ፣ እነ ኤልያስ ሁላቸው አንድ አምላክ ነው የሚገዙት። ግን ጥሩ ክርስትና ግን ከዚህ ክርስትና ግን አይታወቅም ነበር ማለት ነው። ምክንያቱም አንተ እንደነሱ አንድ አምላክ አይደለም የምታመልከው፣ አንድም ሶስትም ነው የምታመልከው አይደለ? አንድም ሶስትም ማለት ፍቺውን ታውቃለህ? በመጀመሪያ አውቃለሁ። አውቃለሁ ይፍቺው ልንገርህ። የተናንሳው ሄሎ ታደርጉኛላችሁ። ታዲያ ላውራበት ያውራ ሚውት አታድርጉት ልጆች። እሺ አንድም ሶስትም ማለት ትርጉሙን አንተ ታውቀዋለህ ወይንስ እኔ ላስተምርህ? ሆነ ስላሴ ማለት ሶስት ነው አንተ የምታውቀው? እንደዛ ነው እስካሁን እንትን ስትል የነበረው ስታስተምር የነበረው? አዎ ሶስት ጌቶች ነው የምትገዛው። እሺ ማስረጃ አለ? ታሳኛለህ? አዎ እሺ አሳይኝ። ሳያለሁ ሶስት ጌቶች አብሽር ቃል በቃል ሶስት ጌቶች እንደምትገዛ እወጣልሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። ዳሩ ግን ትምህርቴስ በማስረጃ ከመጽሐፍ ቅዱስ ነው። እሺ ሶስት ጌቶች እንደምትገዛ ላሳየህ ነው አሁን በማስረጃ። ሰይፈ ስላሴ ምዕራፍ 5 የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ስንተኛው ላይ ነው? ያውና ምዕራፍ 5 ቁጥር ስንት? ያውና ቁጥሩ እዚህ ጋር በግዕዝ ነው የተቀመጠው። ምን ይላል? አንብበው እስኪ። ስንት ጌቶች ናቸው የምትገዛቸው? ስድስተኛ ቁጥር ከዚህ በኋላ ሰማያቱ ቂርቆስ ይላል። ያውና እዚህ ጋር ሰይፈ ስላሴ የትእዛዛቸው ባህሪ አንብበው እስቲ። ወደዚህ መልሰው ትንሽ ወደ እጅግ
ኖ እዚህ ገስት ላይ ስላሉ ይሸፍናሉ ስለሆነ ስልኩ ወደ አንድ ጎናል። አዎ እንደሱ አይዮ ትእዛዝ ባህሪ ሆነ ሶስት ጌቶች ናቸው እና አንድ የሆነ እኮ ነው የሚለው አንድ የሆነ ሶስት ጌቶች እሱም ስንት ጌቶች ናቸው? ስንት ጌቶች ናቸው? አንድ የሆነ እዚህ ጋር አይታይም። ቆይ አንድ ጌታ ወይንም አንድ አምላክ የሚል የለም ዘለቀ። አሁን ስለ ጌቶች እያወራ ያለውን ስንት ጌቶች ናቸው? የትእዛዛቸው ባህሪ አንድ የትእዛዛቸው ባህሪ ማለት ታውቃለህ እኮ። አንድ ጊዜ አዳምጥ። ስንት ጌቶች ይላል ነው አሁን ጥያቄው። አንድ የሆነ ሶስት ጌቶች። አላሁ አክበር። ስንት ጌቶች? ማን ማን ናቸው እነዚህ ሶስት? እዚህ ጋር እያየህ አይደል እንዴ? አንድ ባህሪ እነዚህ ጌቶች ስንት ናቸው? አንድ ሶስት ጌቶች እያለ እኮ ነው ዘለቀ። ሶስት ጌቶች ይሄን አዳምጠኝ። አብ ወልድ መንፈስ ቅዱስ ማለት አንድም ሶስትም ነው እንጂ ሶስት የሚባል አምላክ የለም። ሶስት እያለ እኮ ነው ዘለቀ። ሶስት ጌቶች እያለ ነው። ማን ናቸው ሶስቶቹ ጌቶች? አንድ የሆነ እስቲ አሳይኝ፣ ደግመህ አሳይኝ። አንድ የሆነ እኮ ነው የሚለው እኮ። አንድ የሆነ ምን? አንድ የሆነ ምን? ያው ልንገርህ፣ ስማኝ። ስለ ስላሴ ካላወቅ አንድ የሆነ ምን? አንድ የሆነ አለኝ። አንድ የሆነ ምን? አንድ አምላክ አንድ ጌታ የሚል የለም እያልኩህ እኮ ዘለቀ። ስንት ጌቶች አለ ይላል? ሶስት ጌቶች እያለ እያስቀመጠልህ ነው። ሶስት ጌቶች ነው የምታመልከው። እንዴት ቁጭ አሉ? እሺ፣ ስለዛ እስቲ ማስረጃ ሳይኛ። እቺን አንድ ርዕስ አንድ ሶስት ቁጥር ያስከና በዚህ እንትን ትላለህ። አንድ ማስረጃ በቂ እኮ ነው። ሶስት ጌቶች እንደምታመልክ እንዴት ነው አንድ ማስረጃ ለአንድ ሃይማኖት በቂ የሚሆነው? አንተ ከሺህ በላይ አምላክ እንደምታመልክ አታውቅም? አላህ አንድ ነው። ቆይ አላህ ጋር እንትን አትበይ። አንድ ስለዚህ ሶስት ጌቶች ነው የምታመልከው አይደለ? አንድ ነው። ሶስት ጌቶች አንድ አምላክ የላከኝ አብ። አዳምጠኝ። አንድ ሶስት ጌቶች ይላል። ምን ትላለህ እዚህ ጋር? ሶስት ጌታ የሚል የለም እያለ ሶስት ጌቶች እያለ እያየህ ለምን ትከዳለህ? እያየህ አንድ ባህሪ ነው የሚለው። አንድ ባህሪ አይደለም ሶስት ጌቶች ነው የሚለው። ባህሪ ማለት አገዛዝ፣ ስልጣን፣ ሶስት ጌቶች። ስለዚህ ሶስት ጌቶች ናቸው የምታመልከው። በድፍኑ አይደለማ። ተረዳ፣ ሰውን አስረዳ። እንደዚህ ነው እንጂ ሰው ማስተማር ዝም ብሎ በሽፍኑ አይደለም። እንደዚህ አንድ ጌታ ወይንም አንድ አምላክ የሚል የለም። እሺ ሶስት ጌቶች ናቸው የምታመልካቸው። ሶስት ጌታ አንድ ጌታ የለም የሚል ታወጣለህ። እዛ ላይ አንተ ልታሳይ አልቻልክም እኮ። አንድ የሚለው ላይ ስግታልክ፣ ነገር ግን አንድ ምን ስለ ጊዜ ዝም አልክ። አንድ አምላክ ወይንስ አንድ ጌታ የለም፣ ነገር ግን ሶስት ጌቶች ብሎ አንድ የሆነ ባህሪ አልኩ እኮ። ባህሪ አታውቅም? እሺ ባህሪ ምንድን ነው? ሶስት ጌቶች የሚለውን አንተና ሶስት ናቸው እያልክ የተናገርከው። እስቲ አንተ አስረዳኝ። ጭራሽ ስለ ሃይማኖቱ ማብራራት ራስ አይችልም። ምን እናድርገው? ፈጣሪ አንድ ባህሪ ማለት ብሎ ሊያብራራ ፈልገ። ዩዘር አንድ ላውራ አውራሽ ማነው ስምክ? ዩዘር ነው የምለው። አውሪ ችግር የለም። አንድ እሱ ማውራት ፈልጌ ነው። ማን ማውራት ይችላል? አውሩ። ፕሮቴስታንት እና ኦርቶዶክስ አንድ ጊዜ ቆይ እስኪ። እሺ አውሪ። እኔ ማለት ጥያቄ እውነት ነው የምታወራ፣ እውነት እያወራ ነው። እሱ ግን አይደለም እያለ ነው። ስለሱ እኔ መመክረክ ትዘክድ። አንተ ታውቃለህ ማን እንዳመንክ። ኢየሱስ ጌታ ነው መቼው ማለት ነው። ኢየሱስ ክርስቶስ ምድርን የገዛ ለምድር የሞተ ለሁሉም ሞቴ ነው። ይሄ ታወቀ ነው። ስለሱ ይሄ ነጭ ነው ስትል ይሄ ጥቁር ነው እያለ ነው። ለምንድን ነው የምትከራከረው? ለምን እዚህ ጋር ሰው ይቀጥፋል ታዲያ? እውነቱን ለምን አይናገርም? ኢየሱስ ክርስቶስ መሲህ አይደለም አምላክ ነው። የዘላለም አምላክ ኢየሱስ ክርስቶስ መሲህ ላይ ግን እኔ ህይወትን ነኝ ማንገድ ነኝ ይላል። ከምታልፍ ሰማይና ምድር ቢያልፍ ቀላል ነው በወንጌል ላይ ተናግሯል። ለምን ቃሉን ታሳልፋለህ? አንተ ነው እየዋሻችሁበት ያላችሁት ኢየሱስ ክርስቶስን። ወላሂ በአላህ ስም እላለሁ እዚህ ዓለም ላይ እንደ ክርስቲያኖች ኢየሱስን የዋሸበት የለም። አይሁዶች ራሱ እንደሱ አልዋሹበትም። ብዙ ሰው እዚህ ጋር እኮ አለ። ሰዎችን ከመቁጠር ማስረጃ አሳየን። ኢየሱስ ክርስቶስ አምላክ ነው አምልኩ ይብላል ብለሃል። አሳየን። ይሄን ትልቁ ላይ ነው ክፈት። አምላክ ነው አምልኩኝ ያለበትን። አዎ ጠብቀኝ፣ 5 ደቂቃ አሳያለሁ። ኧረ እስከ ትንሣኤ ቀን እጠብቅሃለሁ። ይሄን ካመጣህን የትክክል ዘጋግቼው ነው የሚሄደው። ሜትሻን ሻናጅ ሰላም አለይኩም።
ይሰማሻል? አንድ ቤትሽ ነሽ። ጥያቄ ነበረኝ። እሺ ጥያቄ ጠይቅ። እሺ ጥያቄሽ ምንድን ነው? ካነች ማርያም ተጠይቀሽ። እሺ አላህን ነቢያቶች ሳያዩት ነው ማለት ተጋርዶ ነው እያናገራቸው ያሉት። እንደዚህ ፊት ለፊት አይደለም እያናገራቸው ያለው። በቀጥታ ማናገራቸው እየተያዩ አይደለም። በቀጥታም በመላእክም በኩል አናግሯቸዋል። ማየት ሳይሆን ቃሉን ገልጦላቸዋል በቃል ደረጃ። ግን ያ ቃል የአላህ ማለት አላህ እያናገራቸው እንደሆነ በምን ሊያውቁ ይችላሉ? ማለት አሁን ለምሳሌ ግን ለቃል ይቅርታ ሰይጣንም እኮ አይገለጥም አይደለም። ግን አላህ መሆኑን በምንድን ነው የሚያውቁት? በጣም ጥሩ። ሰይጣን ስለራሱ መልካም ነገር ሊናገር ይችላል እንጂ በፍጹም ስለራሱ መጥፎ ነገር ሊናገር አይችልም። እንዳለ ሙሉ የቁርአንን ቃል ስትመለከች ሰይጣንን የሚያስጠነቅቅ ክፉ እንደሆነ የሚናገር ነው። ሰይጣን ቢናገር ኖሮ ራሱን እያሞካሸ ይናገር ነበር። ነገር ግን ሰይጣን የገሃነም ነው እያለ ቁርአን የሚናገር ቃል ነው። ሰይጣን እርጉም ነው እያለ የሚናገር ቃል ነው። ሰይጣን እርኩስ ነው እያለ የሚናገር ቃል ነው። ሰይጣን ጠላታቸው ነው ብሎ የሚናገር ቃል ነው። አይሻርላ በዚህ መረዳት ትችላለሽ። ቁርአንን ማን ያወረደው? ወማ ተነዘለት ቢሂ ሸያጢን ወማ የንበጊ ለሁም ወማ የስተጢዑን እያለ የሚናገር ነው። ስለዚህ ነው። ነገር ግን ይሄን ነገር ከይቅርታ ጋር እናነጻጽረው ከተባለ ሰይጣን የመጽሐፍ ቅዱስን የተናገረው ሰይጣን ነው ብንል ቀለል ይላል ይመስለኛል። ምክንያቱም የሰይጣን መልእክተኛ እንዳለው ጳውሎስ ራሱ ይናገራል። የመጽሐፍ ቅዱስ ጸሐፊ አንደኛው ጳውሎስ ምን ይላል? የሰይጣን መልእክተኛ አለኝ እያለ ቃል በቃል ይናገራል። መልእክተኛ ማለት እንግዲህ መልእክትን የሚያመጣና የሚሰጥ ማለት ነው። የሰይጣን መልእክተኛ አለው ጳውሎስ። ስለዚህ የመጽሐፍ ቅዱስ ጸሐፊዎች ሰይጣን መልእክተኛ አላቸው። የሰይጣን መልእክተኛ ብቻ ሳይሆን የመጽሐፍ ቅዱስ ጸሐፊዎች ሰይጣን ናቸው ተብለዋል። ማን ያለው ከተባለ ራሱ ኢየሱስ ክርስቶስ ወደ አንዱ ሐዋርያ ወደ መጽሐፍ ቅዱስን ከጻፈው መካከል ወደ ጴጥሮስ ዞር አለና አንተ ሰይጣን ነህ አለው። ኢየሱስ ምን አለ? አንተ ሰይጣን አለው። ማንን? አንዱን የመጽሐፍ ቅዱስ ጸሐፊ ጴጥሮስ ሰይጣን ነህ ብሎታል ቃል በቃል። ስለዚህ ሰይጣኖች ናቸው የጻፉት ማለት ነው። ሌላኛው ምንድነው? ለኢየሱስ ክርስቶስ ትልቅ ውለታ ውሏል ሰይጣን እንደ መጽሐፍ ቅዱስ። ምን አድርጎለታል ከተባለ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት የሚችል ማን ነው ከአምላክ በስተቀር? ምክንያቱም በሰው ኃይል የሚሆን ነገር አይደለም ይሄ። እኔ አንድ ቦታ ላይ ቆሜ አይደለም የዓለምን መንግስታት በአቅራቢያ ያሉ ነገራቶችን በትክክል አላያቸው። አንተንስ ከመስማት መዝጋት ይሻላል። እውነት ነው የጌታ ሰው። ከዚያ በኋላ ምን አደረገን? ዲያብሎስ ኢየሱስ ክርስቶስን ወስዶ በተራራ ላይ አቆሞ የዓለምን መንግስታት በቅጽበት አሳየው። ይህ ሁሉ ይደንቃቸዋል። ዲያብሎስ ኢየሱስ ክርስቶስን እንደፈለገ ይፈትነው ነበር። ለ40 ቀን ያክል ፈትኖታል። ይህ ሁሉ ይገርማቸዋል። የመጨረሻው ምንድን ነው? የዚህ ዓለም አምላክ ሰይጣን ነው ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ዲያብሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ጳውሎስ የዚህ ዓለም አምላክ ዲያብሎስ ነው ብሏል። ስለዚህ ሰይጣን አምላክ እኮ ነው እንደ መጽሐፍ ቅዱስ ቃል በቃል አምላክ የተባለው መጽሐፍ ቅዱስ ላይ ነው። ይሄን ማየት ይፈልጋል። ቃል በቃል የዚህ ዓለም አምላክ ዲያብሎስ እንደሆነ ተናግሯል። ኢየሱስ ክርስቶስ ቃል በቃል የዚህ ዓለም ገዢ ዲያብሎስ እንደሆነ ይናገራል። ምን ይሻላል? ሰይጣን ያለው ቦታ ምንድን ነው በቁርአን ላይ ብላችሁ መታችሁ ብታዩ በጣም የተረገመ የተዋረደ ነው። ቃለ خرج منها مذءوما مدحورا ያለው አምላካችን አላህ Subhanahu Wa Ta'ala ከዚህ የተዋረድክና የረከስክ ስትሆን ውጣ ከዚህ ብሎ ነው ያባረረው በቁርአን ላይ لأملأن جهنم منك وممن تبعك منهم أجمعين አለው። በአንተና አንተም በተከተሉ ሁሉ ገሃነምን እሞላታለሁ ብሎ ነው ያባረረው። ካቻላል በአንተና አንተም በተከተሉ ገሃነም ትሞላለች አለው። إن الشيطان لكم عدو فاتخذوه عدوا ይለዋል። ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል አምላክ አላህ Subhanahu Wa Ta'ala። አያችሁ إن الشيطان للإنسان عدو مبين ይላል። ሰይጣን ለሰዎች ግልጽ የሆነ ጠላት ነውና ተጠንቀቁት እያለ ይናገራል። አያችሁ لعنه الله ይላል። ሰይጣንን እኔ አምላክ አላህ ረግሜዋለሁ እያለ ይናገራል። በጣም የረከሰና የተዋረደ ቦታ ነው ያለው። إن عبادي ليس لك عليهم سلطان አንተ በባሪያዎች ላይ ስልጣን የሚባል የለህም ውጣ ከዚህ ብሎ ያባረረው። ይሄን ሁሉ ብሎት ሳለ ሰይጣን ነገር አይችልም። እሺ እና ይሄን ይመስላል። ጥያቄ ካለሽ መቀጠል ትችላለሽ። ከነብዩ መሐመድ በፊት የነበሩት ሰዎች ጀነት ይገባሉ ጥሩ ስራ ቢሰሩም? አዎ አምላክ አላህ Subhanahu Wa Ta'ala ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በየዘመናቱ ነብያትን አስነስቷል። እነዚያ ነብያቶች ስለ አንዱ አምላክ ስለ አላህ ሰብከዋቸዋል። አላህም በብቸኝነት የተገዛና እነዚያን ነብያቶች የተከተለ ጀነት ይገባል። ለምሳሌ ማስረጃ ልስጥሽ። መሲሁ የማርያም ልጅ ሲያስተምር ምን አለ?
ወቃለ አልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። መሲሁ ለእስራኤላውያኖች እንዲህ አላቸው፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ። እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል ያመለከ ግን ገነት በእርሱ ላይ እርም ሆናበታለች፣ መመለሻውም እሳት ገሃነም ነች ብሎ ነገራቸው። ስለዚህ መሲሁ ምን አስተምሯል? አንዱን አምላክ በብቸኝነት ከተገዛችሁ ገነትን ትገባላችሁ፣ እርሱን ከካዳችሁ ግን ገሃነም ትገባላችሁ ብሎ አስተምሯቸዋል። ስለዚህ ከመሲሁ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ትውልዶች ነቢያቶችና ተከታዮቻቸው የገነት ናቸው ብለን እናምናለን። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ብለው ተናግረዋል። የቀደሙኝ ነቢያቶች ሁሉ የገነት ናቸው ብለው ተናግረውላቸዋል። በጣም ይወዷቸው ነበር፣ በጣም ያከብሯቸው ነበር። መሲሁን ሲያነሱ ነቢዩ ሰለላሁ ዐለይሂ ወሰለም ላሳያቸው እችላለሁኝ። ጻድቁ ሰው እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሷሊህ ይላሉ። ጻድቁ የአላህ አገልጋይ እንደተናገረውን የምናገራለህ ይላሉ። ጻድቁ ነው የሚሉት ብዙ ቦታ ላይ ሲያነሱ ይታቸዋል። ማርያምን ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት እያሉ ነው የሚያነሷት። ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ጻድቋ እያሉ ነው የሚያነሷት። ይታቸዋል። ስለ አብርሃም አንዴ ተነሳ። ያ ኸይረ ናስ አሏቸው ነቢ ሰለላሁ ዐለይሂ ወሰለም ሰዎች መጥተው አንተ የሰው ሁሉ መልካምና በላጭ ሰው ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም እውነትም የሰው ሁሉ በላጭና መልካም ናቸው፣ ግን ነቢያቶች እንዲረሱ አልፈለጉምና ምን አሉ? ላ ኸይረ ኢላ ኢብራሂም አሏቸው። ከአብርሃም በላይ ማንም መልካም የለም እናንተ ብለው ተናገሯቸው። በጣም ነው የሚወዷቸው ነቢያቶችን። ለነቢያቶች በጣም ልዩ ክብር እንድንሰጥ አሳይተውናል፣ አስተምረውናል። ታቸዋል ነቢያቶች ከእኛ ሁም ዐለ ረእሲ ወልዐይን ከዓይናችን በላይ ከራሳችን በላይ በጣም የምንወዳቸው የምናከብራቸው ናቸው።